የቀይ ባህር ጉዳይ ያሳሰባቸው ኢሳያስ ወደ ግብጽ ተጓዙ። ሰላም እንደምንላችሁ የፎከስ ቤተሰቦች የዛሬው መረጃ ይዤላችሁ ቀርብ ያለው ለቻናላችን አዲስ ሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ባቀረቡለት ግብዣ መሰረት ሐሙስ ማለዳ ላይ ለ5 ቀናት የሥራ ጉብኝት ወደ ግብጽ አቅንተዋል። ጉብኝቱ በቀይ ባህርና በአፍሪካ ቀንድ ቀጠና ባለው ተለዋዋጭ ሁኔታ ውስጥ በአስመራና ካይሮ መካከል ያለው ግንኙነት ሌላኛው ምዕራፍ ነው ተብሏል። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል ሁለቱ መሪዎች የሁለትዮሽ ግንኙነትን በማጠናከር እንዲሁም በአካባቢያዊና ዓለም አቀፋዊ ጉዳዮች ላይ ውይይት እንደሚያደርጉም አመልክተዋል። እንዲሁም ፕሬዝዳንት ኢሳያስና ልዑካቸው ጥቅምት 22 ቀን 2018 ዓ.ም በሚመረቀው የግብጽ ታላቁ ሙዚየም ምረቃ ላይም ይገኛሉ ተብሎ ይጠበቃል። የኤርትራ ልዑክ የውጭ ጉዳይ ሚኒስትር ኦስማን ሳሌን እንደሚያጠቃልልም ተገልጿል። ጉብኝቱ በሁለቱ ሀገራት መካከል በዚህ ዓመት የተደረጉ ተከታታይ የዲፕሎማሲ ግንኙነቶችን ተከትሎ የመጣ ሲሆን ለአብነትም በጥር ወር 2025 የግብፁ የውጭ ጉዳይ ሚኒስትር ባድር አብደላቲ ፕሬዝዳንት አልሲሲን መልእክት ይዘው ከፕሬዝዳንት ኢሳያስ አፈወርቂ ጋር በአስመራ ተገናኝተው ነበር። ጉብኝታቸውም በወቅቱ በግብጽ በኤርትራና በሶማሊያ መካከል ያለውን ግንኙነት ማጠናከርና የሶስትዮሽ ትብብር ማዕቀፍ ላይ ያተኮረ እንደነበር ተጠቁሟል። የትብብር ማዕቀፉ ለመጀመሪያ ጊዜ በጎርጎሮሳውያኑ ጥር ወር 2025 በካይሮ የተጀመረ ሲሆን በተለይም በቀይ ባህር በሊቢያና በሳህል ቀጠና አካባቢ የደህንነት ጉዳዮች ላይ አቅምን ለማስተባበር ያለመ ነው። ግብጽ የቀይ ባህር ዳርቻን የማይወሰኑ ሀገራት በቀይ ባህር አስተዳደር ውስጥ ጣልቃ እንዳይገቡ በተደጋጋሚ ስትገልጽ መቆየቷ ይታወቃል። ፕሬዝዳንት ኢሳያስ አፈወርቂም ወደ ካይሮ መሄዳቸው የተነገረው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ማክሰኞ ጥቅምት 18 2018 ዓ.ም በፓርላማ ፊት ቀርበው ኢትዮጵያ ቀጥተኛ የባህር በር እንደሌላት በማንሳት ከተናገሩ ከሁለት ቀናት በኋላ ነው። ጠቅላይ ሚኒስትሩ በንግግራቸውም ኢትዮጵያ ወደብ አልባ የሆነችበትን ታሪካዊ ሁኔታ በማጠየቅ ህዝቡም ሆነ የሚኒስትሮች ምክር ቤት እንዲሁም ፓርላማው ኢትዮጵያ የባህር በር መዳረሻን እንድታጣ ህጋዊም ሆነ በድርድር ውሳኔ አላደረጉም ብለዋል። የኢትዮጵያ የቀይ ባህር መዳረሻ ጥያቄን የሀገር ህልውና ጉዳይ አድርገው በመግለጽ ጉዳዩ የመኖር ጥያቄ ተደርጎ መታየት እንዳለበት አጽንኦት ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ በፓርላማ ንግግራቸው ሚሊዮን ጊዜ እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም፣ የኢትዮጵያ ቀይ ባህርን የማግኘት ጉዳይ አይቀሬ ነው ሲሉም ገልጸዋል። አክለውም ማንም ፈለገ አልፈለገ ሚሊዮን የኢትዮጵያ ህዝብ ቀይ ባህርን የማግኘት ጉዳይ አይቀሬ ነው ሲሉም አጽንኦት ሰጥተው ተናግረዋል። ጠቅላይ ሚኒስትሩ በማብራሪያቸው የኤርትራ ህዝብ አሁንም ወንድም ህዝብ ነው፣ ምስኪን ህዝብ ነው፣ ሀገሩን ለቀው እየተሰደደ ያለ ህዝብ ነው። ከዚህ ህዝብ ጋር መስራትና መተባበር ፍላጎታቸው ነው ሲሉ ገልጸው በፍጹም የውጊያ መሻት የለንም፣ በህጋዊና በንግግር ሊፈታ የሚችል ጉዳይ ነው ሲሉም ገልጸዋል። ለብዙ ሀገራት በተናጠል ተናግር ያለው ምክር ቤት መስማት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሽያ፣ ለአውሮፓ፣ ለአፍሪካ አሁን ደግሞ ለተከበረው ምክር ቤት መግለጽ የምፈልገው ነገር የኢትዮጵያ ቀይ ባህር የማግኘት ጉዳይ አይቀሬ ስለሆነ ቅድሚያ የምንሰጠውም ሰላምና ያል ንግግር ስለሆነ እባካችሁ ሸምግሉና መፍትሄ አምጡልን፣ የሆነው ጥያቄያችን እኛ ሲሉም ተናግረዋል። ሆኖም እንሸመግላቸዋለን፣ ሰላም ያስፈልጋል እያሉ ማዘናጋት ከሆነ ግን ብዙ የሚሄድ አይመስለኝም ጉዳዩ ሲሉም አክለዋል። ጠቅላይ ሚኒስትሩ አክለውም ከ2010 እርቀ ሰላም በኋላ በአስመራና በአሰብ ከፕሬዝዳንት ኢሳያስ አፈወርቂ ጋር በግላቸው ስለ ጉዳዩ መወያየታቸውን በመጥቀስ የኤርትራ ባለስልጣናት የኢትዮጵያን አቋም ሙሉ በሙሉ እንደሚያውቁም ተናግረዋል። በተጨማሪም ኢትዮጵያ ለአሰብ ያላትን ጂኦፖለቲካዊ ራዕይ በመደመር መጽሐፍ ተከታታይ እትሞቻቸው ላይ በዝርዝር ማስቀመጣቸውንና መጽሐፉን ለኤርትራ አመራሮች እንደ ስጦታ መላካቸውን ጨምረው ገልጸዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በካይሮ ያደረጉት ጉብኝት ኢትዮጵያ ወደብ የማግኘት ፍላጎቷን የብሔራዊ አጀንዳዋ ማድረጓን ተከትሎ በቀይ ባህር ዙሪያ ባሉ ሀገራት መካከል ዲፕሎማሲያዊ ግንኙነት እየጠነከረ መምጣቱንም ያሳያል። ጠቅላይ ሚኒስትር አብይ አህመድ ስለ ቀይ ባህር ያደረጉት ንግግር የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ቅዠት ሲሉም አጣጥለውታል። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል የብልጽግና የአሰብ ቅዠት ከጊዜ ወደ ጊዜ እየተባባሰ ይመስላል በማለት የኢትዮጵያውያን መንግስትን ሲወነጅሉ፣ ፕሬዝዳንት ኢሳያስ አፈወርቂ ደግሞ ወደ ግብጽ ተጉዘዋል። ጠቅላይ ሚኒስትር አብይ ከቀይ ባህርና ከኤርትራ ጋር በተያያዘ ውጊያው ከተነሳ ውጤቱ ግልጽ ነው፣ ያለን አስተማማኝ አቅም ነው፣ ማንም አያስቆምንም ሲሉ ማስጠንቀቃቸውን ተከትሎ የኤርትራው የማስታወቂያ ሚኒስትር ምላሽ ሰጥተዋል። በሌላ በኩል ፕሬዝዳንት ኢሳያስ ለ5 ቀናት ይፋዊ የስራ ጉብኝት ሐሙስ ጥቅምት 20 2018 ዓ.ም ረፋድ ላይ ወደ ግብጽ አቅንተዋል። አቶ የማነ በኤክስ ገጻቸው ላይ በፕሬዝዳንት አብዱል ፈታህ አልሲሲ ግብዣ ፕሬዝዳንት ኢሳያስ አፈወርቂ ወደ ግብጽ ማቅናታቸውን ከጠቆሙ በኋላ የጋራ ጠቀሜታ ባላቸው የሁለትዮሽ ቀጠናዊና ዓለም አቀፍ ጉዳዮች ላይ ውይይት ያደርጋሉም ሲሉም አስፍረዋል። የማስታወቂያ ሚኒስትሩ የፕሬዝዳንት ኢሳያስን የግብጽ ጉብኝት ይፋ ከማድረጋቸው አስቀድሞ በኤክስ ገጻቸው ባሰፈሩት ጽሑፍ የብልጽግና ፓርቲ የአሰብ ቅዠት ወይም ህመም ከጊዜ ወደ ጊዜ እየተባባሰ ይመስላል፣ የቅርብ ጊዜው የህመሙ ተቀጥላ የህዝብ ቁጥር ብዛት ላይ ያተኮረ ነው ብለዋል። ጠቅላይ ሚኒስትር አብይ ማክሰኞ ጥቅምት 18 2018 ዓ.ም
በህዝብ ተወካዮች ምክር ቤት በሰጡት ማብራሪያ መንግስታቸው የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ነው ብሎ እንደሚያምንም አስረግጠዋል። ኢትዮጵያ ቀይ ባህርን ያጣችበትን መንገድ ህጋዊነት ላይ ጥያቄ ያነሱት ዶክተር አብይ ውሳኔው በካቢኔ በምክር ቤት ወይም በኢትዮጵያ በህዝበ ውሳኔ ያልተላለፈ እንደሆነም ጠቅሰዋል። ቀይ ባህርን የሚያክል ነገር ያጣንበት መንገድ የህጋዊነት ችግር እንዳለበት ማሳያው ተቋሞች አልገቡበትም፣ ካቢኔውም አያውቀውም፣ እንዴት እንዳጣነው የሚያስረዳ አንድ ገጽ ወረቀት ማግኘት አልቻልንም ሲሉ ለኢትዮጵያ የባህር በር የማግኘት ነገር የህልውና ጉዳይ በመሆኑ በቀላሉ እንደማይታይም ገልጸዋል። የኤርትራው የማስታወቂያ ሚኒስትር በበኩላቸው ጥቅምት 19 2018 ዓ.ም በኤክስ ገጻቸው ባሰፈሩት ጽሑፍ እንደተነገረን ከሆነ በኢትዮጵያ ከተሞች ከሚኖረው ህዝብ አንጻር የኤርትራ አሰብ ነዋሪዎች ውስን ናቸውም ብለዋል። አያይዘውም ይህም የብልጽግናን የተንሸዋረረ ስሌት ፍትሐዊ ገጽታ ያላብሳል ሲሉም ከሰዋል። በምክር ቤት በነበረው ንግግር አሰብን ከተሳካ በድርድር ካልሆነ ግን በወታደራዊ ወረራ ስለመያዝ ተነስቷል ሲሉ የማነ የጠቅላይ ሚኒስትሩን ንግግር ኮንነዋል። አብይ መንግስታቸው የባህር በር ማግኘት ጥያቄ በህጋዊና በንግግር ሊፈታ ይችላል የሚል ሀሳብ እንዳለው ጠቅሰው በፍጹም የውጊያ መሻት የለንም ሲሉም ተናግረዋል። አያይዘውም ዓለም አቀፉ ማህበረሰብ ይህንን ጉዳይ በተመለከተ እንዲያሸማግል ጥሪያቸውን አቅርበዋል። ለአሜሪካ፣ ለቻይና፣ ለራሽያ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የሚፈለገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የምንሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ ያምጡልን ብለዋል። ዓለም አቀፉ ማህበረሰብ እናሸማግላቸዋለን፣ ሰላም ያስፈልጋል እያለ የማዘናጋት አካሄድ የሚከተል ከሆነ ጉዳዩ ብዙ የሚሄድ እንደማይመስላቸውም ተናግረዋል። የኤርትራው ማስታወቂያ ሚኒስቴር በሰጡት ምላሽ በታሪክም የቅኝ ግዛት መታበይ ምክንያታዊ ገጽታ እንዲላበስ ያደርጋል፣ ከፍተኛ ተልዕኮ አለን፣ የስልጣኔ ግብ አለን ይባላል ብለውም አጣጥለዋል። የብልጽግና ቂላቂል አካሄድ በዘመናዊ ታሪክ ተሰምቶ አይታወቅም፣ ከማጭበርበር ሚዛን ልኬትም በላይ ነው ሲሉም አክለዋል። አብይ ቀይ ባህርን በአንድ ቀንም አንመልሰውም፣ በአንድ ቀንም አላጣነውም፣ በተፈጥሯዊ ሂደቱን ተከትሎ ይሄዳልም ብለዋል። ኢትዮጵያ ቀይ ባህርን ያጣችው በ30 ዓመት ትግል እንደሆነ ጠቅሰው መልሶ ለማግኘት ግን ሌላ 30 ዓመት ያስፈልጋታል ብዬ አላስብም ሲሉም አክለዋል። ከማንም ጋር የመዋጋት ፍላጎት የለንም ያሉት ጠቅላይ ሚኒስትሩ ውጊያው ከተነሳ ውጤቱ ግልጽ ነው፣ ከዚያ በኋላ እየየ አይሰራም፣ አሁኑ ላለመጀመር ማለት ነው በማለትም አስጠንቅቀዋል። አክለውም %100% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም፣ ማንም ፈለገም አልፈለገም ሲሉ ለምክር ቤቱ አባላት አቋማቸውን ገልጸዋል። ከጊዜ ወደ ጊዜ እየተካረረ በመጣው የኢትዮጵያና የኤርትራ የቃላት ውጊያ የቀይ ባህር ጉዳይ ዋነኛ ማጠንጠኛ ሆኖም ቆይቷል። የትግራይን ጦርነት ካስቆመው የፕሪቶሪያ ስምምነት በኋላ በሁለቱ ሀገራት መካከል ያለው ግንኙነት ክፉኛ ሻክሮ ኢትዮጵያ የባህር በር ፍላጎቷን ይፋ ካደረገች በኋላ ኤርትራ ከኢትዮጵያ ጋር በህዳሴ ግድብ ምክንያት ውዝግብ ውስጥ ከምትገኘው ግብጽ ጋር የጠበቀ ግንኙነት የፈጠሩ ሲሆን ሶማሊያን ጨምሮ የሶስትዮሽ የጋራ ትብብር መመስረታቸውም ይታወቃል። በኢትዮጵያና በግብጽ መካከል ላለፉት 15 ዓመታት የውዝግብ ምክንያት ሆኖ የቆየው ታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከተጠናቀቀ በኋላ ግብጽ በከፍተኛ ባለስልጣናቱ አማካኝነት በኢትዮጵያ ላይ የምታቀርበውን ክስ አጠናክራም ቀጥላለች። አድማጭ ተመልካቻችን ለዛሬ ያዝንላችሁ መረጃ ይመስል ነበር። ከሌሎች መረጃዎች ጋር እስክንገናኝ ሰናይ ቀን ተመኘን።